ሩታዬ የኔ ቆንጆ ይመችሽ፣ ምችት ይበላችሁ። እግዚአብሔርን ፍቅርን የመሰለ ነገር ግን ምን አለ? የእውነቴን ነው ብላችሁ ቤተሰቦች እንዲህ ሄርሜላን ብታያት ልታለቅስ ነው ሩታ ልታለቅስ። ምክንያቱም ጉሮሮዋ ላይ አንቀሽ ስላወጣሽው አብርሽን ልትውጠው ያለችውን ስለሆነ ያስተፋሻት ልታለቅስ ብታያት ምንም አልቀራትም። ሩታዬ የኔ ውድ በዚህ አጋጣሚ ማለት ነው አብርሽ ዛሬ ሙዚቃም አልቀረም። በነገራችን ሩታዬ ድምጽሽ በጣም ነው የሚያምረው ለሙዚቃ፣ የእውነት አድንቄሻለሁ ለሙዚቃ ድምጿ በጣም ነው የሚያምረውና ሩታና አብርሽ እንግዲህ ፈተት እያሉ ነው። በዚህ አጋጣሚ ወስጄ እኔ ሁሉን ነገር ችዬ ፈታ ዘና እንበል እያለችው ነው አብርሽን። አብርሽ ግን ያው በትንሽ እንኳን ዱባይ ሄደን ያው የወጣውን ወጪ ታውቂያለሽ፣ ከሀገር ውጭ እንዴት ነው አስቢበት እያለ ነው አብርሽ። እድሉን ተጠቀምበት። እሷ ላዝናና ካለች ለምን አሜሪካ አይሆንም? እሺ በላት በቃ። ሚስት የምትለን ስማ፣ ሚስትም ባልሽ የሚልሽን ስሜ። ያኔ ተግባብታችሁ ያበበና ያማረ ፍክት ድምቅ ያለ ትዳር መገንባት ትችላላችሁ። በነገራችን ላይ ቤተሰቦቼ ማፍረስም መገንባትም ለሴት ልጅ በጣም ቀላል ነው። ታውቃላችሁ፣ በጣም ቀላል ነው ለሴት ልጅ ቤቷን ማፍረስም መገንባትም ለሷ ቀላል ነው። እና ፍቅር አሰጣጥ ላይ እንግዲህ ሩታዬ ቅበጬነቴ እንዴ መቅበጥማ ባንቺ ቀረኮ። አንቺ ላይ አይደል እንደሚያምረው። ትናንትና መታኮ ሄርሜላ ከኔ ውጪ የሚቀብጥ የለም ስትል እኮ ወደ ኋላ ትዝ አለችኝ ሩታ። እግዚአብሔርን ነው ብላችሁ ቤስ እንዴ ሩታዬ መቅበጥማ ባንቺ ጊዜ ቀረ የኔ ውድ ማለት ነው። እና በዚህ አጋጣሚ ግን ማለት ነው ልጁን የታርገሽ ይሆን ሩታዬ? መቼም ማዘር ፈርዶባቸዋል አይደል? እሳቸው ጋር አስቀምጠሽ ነው እናት እያለች መውለድ መቼም ጠቀሜታው እዚህን ሰዓት ነው። እና እሳቸው ጋር አርገሽ ነው መቼም አይደል ሩታዬ? አሁን እንደዚህ ቅብጥብጥ የምትይው ዛሬማ አልተቻለችም ሩታ። ሙዚቃ ሁሉ ለአብርሽ አንጎርጉራለታለች፣ አይገልጸውም ቤተሰቦች። ና ለማንኛውም ይመቻችሁ፣ በጣም ደስ ብሎኛል። ሄርሜላ ቤቷን ዘግታ እንግዲህ ያለቀሰችም ይሆናል። ምክንያቱም ልትውጣው ጉሮሯ ላይ የያዘችውን ነው እንግዲህ ፈልቅቀሽ ያወጣሽውን የራስሽ ያደረግሽው። በነገራችን ላይ በፊትም የራስሽ ነው ሩታዬ፣ ግን ልትውጣው ስትል ያው አስጠለሻል። በዚህ አጋጣሚ አብርሽ ፍቅር ምን ያህል እንደሚያሸንፍ ነው እኔ ከአብርሽ ያየሁትና በሩታ ቁጥጥር ስር ወርቋል። በቃ ልጁ ያቺ አስፈላጊ የሆነችን እንከፍን ከዚህ በኋላ እንድታገኛት አልፈልግም። በዚህ በማይረባ ጥቅማ ጥቅምም እያሰረች ያልሆነ ቦታ እንድትወስድም አልፈልግም። እሺ አብርሽ፣ የማይረቡን ጓደኞችንም እነሱንም ቀስ በቀስ ከህይወት እናስወጣቸዋለን። እሺ በቃ እሺ ነው፣ እሺ ነው ቤተሰቦች፣ እሺ ነው አብርሽ፣ እሺ ነው እንዲህ ስትለው እሺ ነው። ኧረ አብርሽ ታፈቅረኛለህ? አዎ አፈቅርሻለሁ። ትወደኛለህ? አዎ እወድሻለሁ። ተሽኮረመመ እኮ በነገራችን ሩታዬ፣ አብርሽን ብቻ ሳይሆን እኛንም አሽኮርመመሽናል ዛሬና። ለማንኛውም ይመቻችሁ። እውነት ፍቅርን የመሰለ ነገር የለም ሩታዬ። የእውነት ከልብሽ ባልሽን ያዡ በቃ። ባልሽን አሁን የእውነት መስተካከል አለበት፣ ትዳሪን ማስተካከል አለብኝ ብለሽ በሙሉ ልብሽ አምነሽ ከሆነ እግዚአብሔር ያግዛችሁ። በተረፈ ሴት ልጅ ናት ሁሉ ነገር ማስተካከል የምትችለውና ባልሽን በደንብ ያዡ። ብቻሽን ድከም እያልኩ አይደለም፣ ግን ብዙ ነገር ያየና የተማረ ይመስለኛል አብርሽም ማለት ነው። ከዚህ በኋላ እንዲጎዳሽም እኛ ራሱ አንፈቅድለትም ለአብርሽ። ይጎዳሽን ብለንም አናስብም፣ ምክንያቱም ብዙ ነገር አይቷል። ስለዛ አንቺን ባልሽን መያዝ ያለብሽ አንቺ ነሽ። ስለዛ መቅበጥ ደግሞ ከአንቺ ወዲያ አይደል እንዴ ሩታዬ? ነው ድቅብጥ በይ እንዴት እንደምታምሪ። በዚህ አጋጣሚ የሩታዬ ቀሚስ ያምርብሻል። የሴት ወጓ ራሱ ቀሚሷ እኮ ነው። የእውነቴን ነው የምላችሁ። እና የሉልዬ እናት ይመቻችሁ፣ ምችት ይበላችሁ፣ ፍክት ድምቅ እያላችሁ እንደዚህ በፍቅር ኑልን። እንዴ እኛ እኮ የድሮ ፍቅራችሁን አፈቀን እንዲህ 2 ዓመት ከ2017 እስከ 2015 ደከመን እኮ ቤተሰቦች። ስለዛ እኛም በቃም ብለናል። እኛ ተመልካቾችም እንወዳቸዋለን፣ እናከብራቸዋለን። ግን በቃን ጭቅጭቀኛ ራሱ ሰለቸን። ሄርሜላውን ቅድም በኤፍ ዩቲዩብ ቻናል መታ እንድታለቅስ ምንም አልቀራትም። በቃ ደግሞ ይህን ቪዲዮ ስታስቡ እየተገላበጠች ነው የምታድረው። በዚህ አጋጣሚ የሩታ ምን አለች? አንድ ሴት አለች ልትውጣው ስትል ከጉሮሯ ላይ ያስጣልኳት። ለምን አስጣልሽም ብላ ያው በቴክስትም የማትለኝ ነገር የለም። አንድ ሴት አለች ስትል ማናት አላት አብርሽ። አንድ ሴት ናት፣ አንድ ባለጌ የሆነች ሴት አለች ስትል ሄርሜላ ናት አለ ወዲያውኑ ማለት ነው። እና አብርሽም ሄርሜላ ምናምን ካፈ ላይ ሙልቅልቅ አርገ ከልብ ማውጣት። እሺ ትዳር ነው የሚሻለው። እችን የመሰለች ሉሊት የመሰለች ሚስትን ተንከባከብ፣ እንደ እንቁላል ያዛት። ከዛ ትዳራችሁ እያበበ እየሰመረ ይመጣል። እሷ ማትፈልገውን አንተ እየተውክ፣ እሷም አንተ ማትፈልገውን እሷ እየተወች። ትዳር እኮ እንደዚህ ነው። ትዳር ሙጭጭ ብሎ እኔ ካላረኩ ይሄንን ሳይሆን ሚስት ማትፈልገውን መተው፣ ሚስትን ባል ማይፈልገውን ነገር መራቅ መተው።
ያኔ ትዳራችሁ ጥሩ ይሆናል ብዬ ነው ማስበው። ለማንኛውም ይመቻችሁ።